ሰላም ውድ የተከበራችሁ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ እንኳን አደረሳችሁ ለፋሲካ በዓል። መልካም በዓል ይሁንላችሁ ውዶቼ። ሀገራችን ሰላም ያደርግልን። ዛሬ እስኪ ኬክ ነው የምንሰራው። አብረን እስከ መጨረሻው ሆኑ። ሁሉንም እንን ተከትላችሁ ካያችሁት በጣም ምርጥ ኬክ ነው የምትሰሩት። በስንያ ነው የምንሰራው ማለት ነው። አለ የኬክ መጋገሪያ ሁለት አይነት አለ። ግን እኔ ደግሞ በዚህ ነው የምሰራው እና ለየት ያለ ነው ዛሬ የምሰራው። በራሴ ፈጥሬ ነው የሰራሁት እና በጣም ነው የወደዱት፣ በጣም ማለት ነው። ከዛ በኋላ 3 እንቁላል ጨምሬያለሁኝ። ቫኒላ፣ ይሄ ቫኒላ ነው። ቫኒላ ያው ጥቅሙን ታውቁታላችሁ፣ ለእንቁላል ሽታ ማጥፊያ ነው። እዚህ ጋር ደግሞ ስኳር ነው የጨምረው። ኩብ ይሄ ነው በነገራችን ላይ ኩብ ማለት ነው አለኝ መለኪያ። ግን ነገር ግን ኩብ ሲባል ግራ የሚገባ አለና በካሜራ ላይ ትንሽ ሆኖ የሚታይ ኩብ አለ። ግን ይሄ ለእናንተ እንድመቻችሁ ብዬ ነው በብርጭቆ ያደረኩትኝ። 1 ብርጭቆ፣ ግማሽ ብርጭቆ ስኳር፣ 1 ብርጭቆ ሙሉ ወተት አደርጋለሁኝ። ከዛም በኋላ ይሄ ደግሞ ኬሪ ነው፣ ጅብን ኬሪ 5 አደርጋለሁ። ከዛ አንድ ላይ ይመታዋለሁኝ። ልጨው ነው። ከዛ በኋላ ዘይት ግማሽ ዘይት አደርጋለሁ። ጀዘር ህንድያ ነጩ ጀዘር ህንድ ነው፣ መጨረሻ ላይ ነው የማስገባው። እሱን ያው በመጥበሻ ታዩታላችሁ፣ አሁን ላይ አልጨምረውም። ከዛ ዱቄት ነው ይሄ ነጩ የምታዩት። እንደዚህ በደንብ እፈጨዋለሁ ማለት ነው፣ ይቀላቀላል። ከዛም በኋላ ዱቄት 2 ብርጭቆ አደርጋለሁኝ። አብራችሁኝ እስከ መጨረሻው ከቆያችሁ ምርጥ ኬክ ነው የምትሰሩት። እዚህ ጋር ያው 2 ብርጭቆ ነው በዚህ የምታዩት፣ 2 ብርጭቆ አደርጋለሁኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ እኔንም አበረታቱኝ፣ ትወዱታላችሁ። አዲስ አሰራር ነው። እሺ ከዛ እዚህ ጋር ነፋዋለሁኝ። ዱቄት ምንም የሆነ ነገር በቃ ዶናት ስትሰሩ፣ ፒዛ ስትሰሩ፣ ኬክ ስትሰሩ፣ ምንም ስሩ ማለት ነው ዱቄት መንፋት አለባችሁ። መነፋት አለበት ዱቄት መነፋት አለበትኝ። እንደዛ አድርጌ ነፋለሁኝ። ያው እንትኗ ዛሬ ትንሽ ስለሆነ ትንሽ በደንብ አልነፋልኝም፣ እየፈሰሰ ነው ማለት ነው። አለኝ ትልቅ፣ ግን ያው እኔና ማዳም ስንሰራ በጣም ነው የምንለያየው። እኔ ባለችኝ እቃ አብቃቅቼ ነው የምሰራው ማለት ነው። እሷ ደግሞ በቃ አይደለም እንኳን እንደዚያን ለመስራት የመርቁም ነገር ማለት ነው። በቃ ትልልቅ እቃ ነው የምታወርደው፣ ትንሽዬ ለመጋገር ራሱ ማለት ነው። 3 እኔ በአንድ ማንኪያ ስንት ነገር እሰራለሁ። እሷ ደግሞ 5 6 ማንኪያ ነው የምታወርደው እና ግርም ይለኛል አንዳንዴ ማለት ነው። ኪችን ገብቼ ስቃለሁኝ። ከዛ ዱቄት እንደዚህ ነፍቼ ከጨረስኩኝ በኋላ ያ የጨመርኩትን እንትን ያዘጋጀሁትን እንቁላል እና ዘይት እዚህ ጋር ጨምረዋለሁ ማለት ነው። በደንብ እመተዋለሁ ማለት ነው። በእንቁላል መምቻ በደንብ አድርጋችሁ ትመታላችሁ። ከዛ በኋላ ያው እንግዲህ አብራችሁኝ ሆኖ እዚህ ማንኪያው 1 ማንኪያ ነው የሚያስፈልገው። ካሜራ በአንድ እጄ ስለያዝኩኝ አልመች ብሎኝ ነው። 1 ማንኪያ ፒክም ፓውደር፣ እሱም መነፋት አለበት። ፒክም ፓውደር ይሄ ማለት ነው። ፒክም ፓውደር በጣም ጥሩ ነው፣ እንድነፋ ያደርገዋል ማለት ነው። ከዛ ማቀላቀል ፒክም ፓውደር እና ዱቄቱ ማለት ነው።
እዛ አዘጋጀት እንደዚህ ጨምራለሁ። እንደዚህ ጨምሬ አቀላቅለዋለሁኝ። ያው በአንድ እጄ ካሜራ ስለሆነ አቀላቅዬ ከጨረስኩ በኋላ እንገናኛለን። ልክ እንደዚህ ታቀላቅሉታላችሁ ማለት ነው። አሁን ጨርሻለሁ ማለት ነው። ከዛ በኋላ እዚህ ጋር ባትራይን ስኒዬን እንትን እላለሁኝ። በፈለጋችሁ ስኒ መጋገር ትችላላችሁ፣ ግን ይሄ በዚህ ቢሰራ በጣም ቆንጆ ነው ማለት ነው። ምክንያቱም በኋላ ላይ ለመቁረስ ይመቻል። እንዲሁም ሶሱ ራሱ እንትን እዚሁ ላይ ይቀመጣል ማለት ነው። ከዛ ልክ ዘይት እንደዚህ ቀባዋለሁኝ። ከዛ ዘይት ብቻ በቂ አይደለም። በነገራችን ላይ ዱቄት ተነስንሶ ከዛ ፓትራውን መታ ማታ ማድረግ ማለት ነው። እንደዚህ ተደርጎ እንደዚህ ሆኖ በኋላ እንደዚህ ሳታደርጉትኝ ዱቄቱን ካረጋችሁት ሊጡን ካረጋችሁት በኋላ ስንትን ቂጡ እንትን ሊልባችሁ ይችላል ማለት ነው። ልክ እንደዚህ መታ መታ ታርጉና ልክ እንደዚህ ይሆናል ማለት ነው። ሳዳዳሩን ተረግ ምክንያቱም በኋላ እንትን ሲበስል ፍሮን ውስጥ ሲገባ ጥቁር እንዳይሆን እንዳይቀጠር ማለት ነው። የምር ቁም ነገር በጣም ነው የሚያምረው፣ ትወዱታላችሁ። ከዛ እዚህ ጋር አደርጋለሁኝ ልክ እንደዚህ ታደርጉትና እንደዚህ መሆናች አድርጉ እንደዚህ ይላል። ከዛ ፍሮን ውስጥ እዚህ ውስጥ ፍሮን ለ5 ደቂቃ መጀመሪያ መለኮስ አለብን። ከለኮስና በኋላ 5 ደቂቃ መጋል አለበት ማለት ነው። መብራት አበራለሁኝ። የንፋስ መውጫ አለ፣ ይሄን አደርጋለሁ። ከዛ በኋላ ይሄን ከታች ያለው እንደዚህ አወጣና ከታች መጨረሻ ላይ ነው የማደርገው። የሰዓት መቁጠሪያ ያለው ይሄ ከታች ነው፣ ይሄ ፎቅ ነው። እንደዚህ አሁን እለኩሳለሁ። የታችኛውን 5 ደቂቃ ያቆየዋለሁ። ሲግል አስገባለሁ ማለት ነው። ከዛ በኋላ የላይኛውን ግን አሁን አይደለም መለኩሰው እናንተን ለማሳየት ነው እንጂ የታችኛው 15 ደቂቃ ካረኩትኝ በቂው ነው። አይ 15 ደቂቃ ሳይሆን ይቅርታ 10 ደቂቃ ነው። ከታችኛው 10 ደቂቃ ምክንያቱም መጨረሻው ላይ ስለማደርገው ማለት ነው። ከዛም በኋላ ይሁን እንደዚህ አድርጌ ሰዓቴን ለኩሻለሁ። ግሎልኛል ፍሮኔ ሲያስገባሁኝ። ከዛ በኋላ ልክ 10 ደቂቃ ከታች እንደቆየ ይሄ ይጮሃል ማለት ነው። ከዛ እዚህ ጋር ጆዘሬ እንደ ያለ ማለት ነው። ጆዘሬ ክንዴ እንደዚህ መጥበሻዬን አጥቤ አዘጋጀ። ይሄን አድርጊያለሁ ማለት ነው። ልክ ቡኒ ሲሆን እንትን እላለሁ ማለት ነው። ያው እንትኔ ደግሞ እያያችሁ ነው። አሁን ከታችን አድርጌዋለሁ፣ አሁን ከላይ አደርጋለሁ ማለት ነው። ከዛ በኋላ ልክ እንደዚህ ቡኒ ሲሆን አወጣዋለሁ ማለት ነው። ያው እሳቱን አጥፍቻለሁኝ። ያው በአንድ ጎኑ ብቻ እንዳያርባችሁ እኩል ማማሰል አለባችሁ። ከዛ እንደዚህ አርጌ ካዘጋጀሁኝ በኋላ ደርሶልኛል። ይሄን ይመስላል ማለት ነው። በኋላ ላይ ነው እንግዲህ ያው እንግዲህ መጠን ዛሬ ይሄን እንግዲህ ታውቁታላችሁ፣ ሚስተር ይባላል ወይም ደግሞ ሀሊብ ስኳር ይባላል። ይሄን እንደዚህ አደርጋለሁኝ ማለት ነው። መጀመሪያ በሹካ እንትን ማድረግ ይኖርብናል ማለት ወደታች እንዲገባ ማለት ነው። ስተሉ ልክ ይሄን አድርጌያለሁ። ይሄን አሁን እንትኑ ነው ቅድም ያመስኩት አይታችሁታል። ይሄ ማለት ነው። ከዛ ይሄ ነጩ ደግሞ አላሳያችሁትም፣ ይቅርታ። የሆነ ጂቢን ይባላል በረመዳን ላይ እንትን ላይ የሚሰራው ማለት ነው። በብዛት በረመዳን ነው የሚሰራው እና ይህ እንደዚህ ሆኗል። ከዛ እንትናን አሳያችኋለሁ። ይችን ማለት ነው። ይችናትን ፈቅፍቄ እያረኩት ካሜራ ባንድ ስለያዝኩኝ አልተመቸኝም። ለዛ ነው ይቅር በሉኝ።
እንደዚህ አደርጋለሁኝ። በቃ ከድኛ አስቀምጣለሁ። በስማም በጣም አንደኛ ነው።